ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉና ሰይፍህን ወደ ስፍራው መልስ። የማቴዎስ ወንጌል ምዕራፍ 26 ቁጥር 52። እስኪ ይህን መልእክት አንዴ ሰምተን እንመለስና ሐሳብ እንሰጥበታለን። እሺ፣ ጤና ይስጥልኝ። ሰሞኑን እንግዲህ በአሩሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለንም። ኦርቶዶክስ ለዘመናት ሙስሊምን ስትጨፈጨፍ እና ስትጨቁን የነበረች ቆሻሻ ሃይማኖት ነች። ይሄ ደግሞ አሁን እኛ ፋኖ የሚባል ከስከስ ቆሻሻ የምንዋጋው ለአንድ ሃይማኖት፣ ለአንዲት ቤተክርስቲያን፣ ለአንዲት ሃይማኖት እያለ እየፎከረ ኦርቶዶክስ አሩሲ ላይ አረንጓዴ ቢጫ ቀይ ባንዲራህን የቅዘን ጨርቅ ባንዲራህን ለጥፈህ በሰላም የምትቀመጥበት ምንም ምክንያት የለም። ኦርቶዶክስ ካሁን በኋላ በአፋር ክልልም በሶማሌም በወሎም በአሩሲም በባሌም በጅማም ካሁን በኋላ ትቀጠቀጫለች፣ ትቀጠያለች፣ ትታረጃለች። ይሄ አይቀርም። አሁን ኦርቶዶክስ ደሴ ቦሩ ሜዳ ላይ 30,000 ሙስሊም በአንድ ቀን የታረዱትን አታስታውሽም? የወሎን ስም የቀየርሽ ወሎ እኮ ይታወቃል፣ ኦሮሞ እንደው ይታወቃል። አማራ ነው ብለህ ቀይረህ የከፈሩ ዘመን አታስታውሽም? ኦርቶዶክስ ካሁን በኋላ ኢትዮጵያ ውስጥ ለመቀመጥ ወይ ግብር ትከፍያለሽ፣ ወይ ትጨፈጭፊያለሽ፣ ትታረጃለሽ፣ ወይም ደግሞ ሃይማኖታሽን ትቀይራለሽ። ከዚህ ከሶስቱ ውጭ ግን ሌላ በጭራሽ የሚመጣ ነገር የለም። ኦርቶዶክስ ካሁን በኋላ ያለሽ አማራጭ ከሶስቱ አንዱን ትመርጫለሽ። ወይ ትታረጋላችሁ፣ ወይ ትሰልማላችሁ፣ ወይም ደግሞ ግብር እየከፈላችሁ ትቀመጣላችሁ። አንዳንድ ግን አሉ እንደነ ሀቢባ ያለች ያቺ ዲቃላ የምትወልድ አንድ ቀበሌ ልጆቿ የከሌማ የማይባሉ ቆሻሻለች። እንደነ ሰይድ ወርቁ ነው ሰይድ ወርባቦ የሚባለው ዳይፐራም የወንድ ፔሬዳም አለ። እንደነሱ ያሉ ቆሻሻዎች የሰላም አታላ ተሸካሚዎች እነዚህን ከሰው አይቆጠሩም። ይሄ አዶና የሚባለው የትግራይ የቁልቋላም ልጅ አክሱም ፈተ ሳይጠይቅ ያሩስ ላይ የጠየቀው እሱም በቅርብ ዋጋውን ያገኛል። ካሁን በኋላ ኦርቶዶክስ ያለሽ አማራጭ ሞትና ሞት ብቻ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የልዑል እግዚአብሔር ልጆች፣ የመብርሃን የወላዲት አምላክ የድንግል ማርያም የመስቀል ያደራ ልጆች፣ በመላው ዓለም የምትገኙ ውድ ኦርቶዶክሳውያን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። እሺ፣ ይህን ጥያቄ የተላለፈው መልእክት በጣም በእውነት አሳዛኝና አስነዋሪ ከባህላችን ከእሴታችን ከሃይማኖትም ወጣ ያለ መልእክት ነው የሰማችሁትና በመጀመሪያ ለእስልምና እምነት ተከታዮች የሆናችሁ መላው በኢትዮጵያ ያላችሁ ወገኖቻችን ማለት ነው ይህን ልጁ ሙስሊም እንደሆነ ነው ራሱ ያስተላልፈውና ልጁ ጤነኛ ነው ወይ የሚለው ጥያቄ መጠየቅ ብቻ መጀመሪያ እፈልጋለሁኝ። ለምን ያስተላለፈው መልእክት በየትኛውም ቤተ እምነት ማይፈቀድ እንዲሁም ደግሞ ወንጀል ነውና እንዴት ነው ይህን ልጅ እንዴት አያችሁት? ልክ ወሎ እንዳለ እዛ አካባቢ በአርሲ የተጨፈጨፉት ወይ ደግሞ የተገደሉት ጦር እንደሆነ መቀጠልም እንዳለበት ገና እንቀጥልበታለን የሚለው ምናልባት እሱ ልጁስ የት ሆነ ነው እንደዛ አይነት መልእክት የሚያስተላልፈው? ኢትዮጵያ ውስጥ እንዳልሆነ እኔ እርግጠኛ ነኝ። ኢትዮጵያ ማለት ህብረተሰቡም እንደዚህ አይነት የሚፈቅድ አይደለምና በክርስትናም በእስልምናም እንደዚህ ዝም ብሎ ይመለከታል ብዬ አላስብም። ለህግም ያቀርባልና የት ሆኖ ነው እንደዚህ አይነት ጭራሽ በአደባባይና በቪዲዮ እንደዚህ አይነት መልእክት የሚያስተላልፈው? ምናልባት ውጭ ሀገር ወይ አረብ ሀገር ወይ ደግሞ ልዩ ልዩ ቦታ ሊሆን ይችላል ብዬ አስባለሁና በመጀመሪያ ለእስልምና እምነት ተከታዮች በሙሉ
እናንተን ይወክላል ብዬ እኔ አላስብም። ግን ብዙዎችም ሀሳብ እየሰጡበት ስለሆነ እኛን አይወክልም እስልምና አይወክልም ብለው ሲሰሩም ብዙዎች አይቻለሁና ይወክላል ብሎ የሚያስብም ማንም የለም። ምናልባች እኛ ባደግንበት አካባቢ የእስልምና እምነት ተከታዮችም አሉ። ግን እንደዚህ አይነት ባህሪ ያላቸው ሰምተንም አይተንም እንደዚህ አይነት አናድግምና ከየት የመጣ ነው እንደዚህ አይነት ገዳይነት፣ የገዳይነት መንፈስ፣ የጨፍጫፊነት መንፈስ እንደዚህ አይነት መልእክት ከምን የበቀለ ነው ብላችሁ ታስባላችሁ ብዬ ልጠይቅ አስገድዶኛል። እና ይህን በእውነት ጤነኛ ነው ወይ ልጁ እንደዚህ መልእክት ሲያስተላልፍ? በተለይ በእስልምና እንደዚህ አይነት የገዳይነት የጭፍጨፈኝነት መንፈስ እያስተላለፈ በእስልምና ዝም ብሎ የሚመለከት ከሆነ በሀሳብ እንደመስማማት ማለት ነው። በክርስትና በኩልም እንደዚህ አይነት የገዳይነት እና የጭፍጫፊነት ክርስትናን ወክሎ እኔ ክርስቲያን ነኝ ግን እንደዚህ ያደርጋለሁ የሚል ሰው ካለ በክርስትና እምነት በኩል ያለው መቃወም አለበት፣ ለህግ ማቅረብም አለበት፣ በየትኛው ሳይድ ቢሆን ማለት ነው። ስለዚህ ሰው እንደ ሰው በመጀመሪያ ክቡር ነው። ማንም ሊጨፈጭፈው ማንም ሊገድለው አልተፈቀደለትም። ስለዚህ በማቴዎስ ወንጌል ምዕራፍ መግቢያችን ምዕራፍ 26 ቁጥር 52 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በጌቴሴማኒ ይሁዳ ሊያስይዘው ሲመጣ ተረባርበው ሲይዙት አንዱ ደግሞ ከሐዋርያት አንዱ ከጌታችን ኢየሱስ ክርስቶስ አብሮ የነበረ የሊቀ ካህናቱ ጆሮ ቆረጠው በሰይፍ ይላል። ኢየሱስ ክርስቶስ ግን ምንድን ነው ያለው? በሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉና ሰይፍህን ወደ ስፍራው መልስ ብሎ ደቀ መዝሙሩን እንደገሰጸው ነው የሚነግረንና ሰይፍ የሚያነሳ ሰው ሁሉ መጥፊያውም ሰይፍ ነው። ማንም ከማንም አንሶ ሳይሆን ይህች ሀገራችን ተከባብረን የምንኖርበት በፍቅርና በአንድነት እምነታችን የየራሳችን ይዘን ተከባብረን የምንኖርባት ሀገር እምነት የየራሱ አለው ሰው እና ለምንድን ነው እንደዚህ አይነት አስቆጪ የሆነ እንደገና ደግሞ በቁስል ላይ ቁስል የሚጨምሩ መልእክቶች የሚያስተላልፉ ሰዎች በእውነት ጥንቃቄ ብታደርጉ። እንደነዚህ አይነት ሰዎች ግን ለሕግ መቅረብ አለባቸው፣ ለሕግ መቅረብም አለባቸው። ምናልባች ከኦርቶዶክስም ከእስልምናም እንደዚህ አይነት መልእክት የሚያስተላልፉ ሰዎች የራሳቸው የኔ እምነት ነው የሚሉት የሚከተል እንኳ ቢያገኙት የራሳቸው ሰውም እንደማይተዉ ነው። ይህን አስተሳሰባቸውና የገዳይነት መንፈስ ይህን ሁሉ የተናገረው ምድር ላይ ያደርጋል ማለት አይደለም። እንደዚህ አይነት መልእክት የሚያስተላልፉ በእስልምናም በክርስትናም እንደዚህ አይነት ሲገጥም በእውነት በመጀመሪያ በሃይማኖት የምትመስሉት ሰዎች ልትመክሩትና እንደዚህ አይነት ለሕግ ማቅረብ ግድ ይላል ማለት ነውና እኔ በእውነት ለመሆኑ ኢትዮጵያ ነው ያለንን? ምን አይነት መንፈስ ነው አገራችን ውስጥ? ምን አይነት ነው? ማን ነው አዚም ያደረገብን? እንደዚህ አይነት መንፈስ የገባ ገዳይነት፣ ልግደል፣ ልጨፍጭፍ የሚል እንደዚህ አይነት መንፈስ ከየት ነው የመጣ? ማንስ ያመጣው? ከየት ነው የበቀለ ብለን እንድንጠይቅ እያደረገን ነውና ይህን ልጁ ጤነኛ ነው ወይ? እስኪ ጻፉልኝ። የተለያየው ነገር የሚኖረው ሴት ነው እንደዚህ አይነት ኢትዮጵያ ሆኖ እንደዚህ አይነት መልእክት የሚያስተላልፍ ከሆነ ያሳፍራል። ግን ኢትዮጵያ ነው ብዬ አላስብም። ብዙዎቹም በእስልምና በኩል ያሉ እኛን አይወክልም ብለው እንደዚህ አይነት ለሕግ መቅረብ አለበት እያሉ ሲሰሩ አይቻለሁና እንደዚህ አይነት መለመድ አለበት። ወንጀል ማንም ሰው ቢሆን ከማንም ቤተ እምነት እንደዚህ አይነት ወንጀል ነክ የገዳይነት መንፈስ ሲያስተላልፍ ለሕዝብ ለትውልዱ ጥሩም አይደለም፣ ለሀገራችን ጥሩም አይደለም። አብሮነት የሚያደፈርስ መልእክት ነውና በእውነት እንደዚህ አይነት በጋራ ልንከላከለው ልናስቆመው ይገባል። እንደዚህ አይነት ወንጀለኞች ለሕግ ደግሞ መቅረብ አለባቸው። በቤተ እምነታቸው በኩልም ትምህርት መሰጠት አለባቸው ብዬ አስባለሁ። የተላለፈው መልእክት ግን አሳዛኝ፣ በእውነት አስነዋሪ፣ ለሕዝባችንም ለሀገራችንም ለቤተ እምነቱም በየትኛው ስፍራው ይመጥናል ብዬ አላስብም። ሌሎቹ የእስልምና እምነት ተከታዮችን ይወክላል ብዬ አይደለም እያስተላለፍኩት ያለው ማለት እስካሁን ሁሉ እንታወቃለንና እንደዚህ አይነት የገዳይነት መንፈስ የክፋት አይቼም ሰምቼም ስለማላውቅ አዲስ ነገር እየሆነብኝ ነው። ምናልባት እንደዚህ ተደብቀው ለሚገድሉ ሰዎች ለእንደነዚህ አይነት ግብአትና ነዳጅ መስጠት ደግሞ ትልቅ ወንጀል ነውና ይሄን በጋራ ልንከላከል ይገባል
እንደዚህ አይነት መንፈስ ያላቸው ሰዎች ለህግ መቅረብም አለባቸው፣ ትምህርት መሰጠትም አለባቸው ብዬ አስባለሁ። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ለሁሉ እንዲዳረስ ግን ሼር፣ ዱዊት፣ ሪፖስት አድርጉት።